ታዲያስ አዲስ እንግዲህ ዛሬ ከሰማናቸው ጉዳዮች ነው እንግዲህ ኃላፊነታቸውን አስረክበዋል ርዕሳነ ሊቃነ ጳጳሳት ሌዊ ያው የዓለም 14ኛ የብፁዕ አቡነ ብርሃነ ኢየሱስን እንግዲህ ያቀረቡትን ኃላፊነት የሚያቀርቡት በነገራችን ላይ ለሊቃነ ጳጳሳት ሌዊ ነው 14ኛ አጠቃላይ የካቶሊክ መሪ ለሆኑት አባት ለሆኑት ማለት ነው ኃላፊነታቸውን ለመነሳት ያቀረቡት ማመልከቻ ወይም ደብዳቤ ተቀባይነት አግኝቶ ተቀብሏቸዋል ማለት ነው እንግዲህ የካርዲናል ብርሃነ ኢየሱስ ለረጅም ጊዜ ቆይተዋል እንደሚታወቀው የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው በጡረታ ምክንያት ነው ሐዋራዊ ኃላፊነታቸውን ያስረከቡት ማለት ነው እንግዲህ ለቅድስት መንበር ባቀረቡት ጥያቄ መሰረት ነው የተቀበሏቸው ካርዲናል ብርሃነ ኢየሱስ የተወለዱት ሐምሌ 14 1940 በሐረርጌ ጠቅላይ ግዛት በሐረር ከተማ ነው እንግዲህ የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ተተኪ በመሆን የአዲስ አበባ ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ተሹመዋል ማለት ነው ብዙ የትምህርት ዝግጅት አላቸው ካርዲናል ብርሃነ ኢየሱስ ሱራፌል የመጀመሪያ ትምህርታቸውን በሐረር ካቶሊክ ሚሽን የጀመሩት በኋላም በደብረ ዘይት በአዲስ አበባ ትምህርታቸውን ቀጥለዋል በፊሎሶፊ በቲዮሎጂ ከፍተኛ ትምህርታቸውን በሮምና አሜሪካ ተከታትለዋል በ1968 የካቶሊክ ካህን ሆነው ተሹመዋል በ1970 የአዲስ አበባ ካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን ተሹመዋል ከጊዜ ወዲህ ደግሞ በኢትዮጵያ የካቶሊክ ቤተክርስቲያን የበላይ ጠባቂ በመሆን አገልግለዋል እያገለገሉም ነበረ አሁን ላይ ደግሞ እንግዲህ ራሳቸውን በሐዋርያዊ ተልኳቸውን ኃላፊነታቸውን አስረክበዋል ማለት ነው በጡረታ ምክንያት በጣም ሰፊ ትምህርት ዝግጅት አላቸው መንፈሳዊ አገልግሎት አላቸው እንግዲህ ደስ የሚል ቆይታ እንዳሳለፉ በእምነቱ ተከታዮች ዘንድ የሚመሰከርላቸው ጥሩ ሃይማኖታዊ መንፈሳዊ የአባትነት ጊዜ እንዳሳለፉ ይነገርላቸዋል ካርዲናል ብርሃነ ኢየሱስ ሱራፌል በኢትዮጵያ ክርስትና እምነት ተከታዮች ዘንድ ብቻም ሳይሆን በተለያዩ የህብረተሰብ ክፍሎች ዘንድ በሰላም በትህትና በእውቀታቸው የሚከበሩ አባት ናቸው እንግዲህ በቫቲካን ውስጥ በተለያዩ ምክር ቤቶችና ኮሚሽኖች ውስጥ ተሳትፈዋል በጣም ብዙ ነው በነገራችን ላይ መንፈሳዊ አገልግሎታቸው እንግዲህ እናመሰግናለን እያሏቸው ይገኛሉ የካቶሊክ እምነት ተከታዮች ያው እንግዲህ ዛሬ የተሰማ አዲስ ወሬ ነው ምናልባት ከዚሁ ጋር በተገናኘ ላይሆን ይችላል ግን የርዕሰ ሊቃነ ጳጳስ ሊዮ ጉዳይ ቅድም የመገናኛ ብዙሃን ወሬ ነበር ምክንያቱም የስደተኞችን አደገኛ ጉዞ ለማየት ነው ካናሪ ደሴት የገቡት ወደ ስፔን አካባቢ እና በተለይ አሁን ስደተኞች ከአፍሪካና ከተለያዩ ቦታዎች ወደ አውሮፓ ለመግባት ይሞክራሉ በዛም ብዙ እነሱ ለማቆም እርምጃዎች ቢወሰድም ጉዳዩ ሊቆም አልቻለም ስለዚህ ብዙ እየሞቱ ህይወት እየጠፋ ነውና ምንድነው የሚለው እንደ አንድ የሃይማኖት አባት ጉዳዩን ለማየት ነው እዛ ሄዱትና እንደ አንድ ስደተኞችን ለማናገር ሞክረዋል እንደውም አንዱ ስደተኛ ከአፍሪካ በቃ ለቤተሰቤ ተሻለ ህይወት ለመፍጠር ነው የመጣሁት ብሏል ግን ያጋጠመው ነገርና እሱ ያሰበው እንዳልተጣጣመ እና እሳቸውም እንግዲህ መሃል ላይ ቆመው እባካችሁ እነዚህ ሰዎች ህይወታቸውን ለማሻሻል ነው የሚመጡት በእናንተም በኩል ሊያጋጥማቸው የሚገባው አቀባበል ይሄ መሆን የለበትም ብዙ በታጠረ ቁጥር ብዙ ነፍስ ይጠፋልና እንዴት ማስታረቅ ይቻላል የሚለው ለመምከር እና በጣም አስከፊ ህይወት እየገፉ ነው እዛ ስደተኞችና እንደ አንድ ሃይማኖት አባት ለነዚህ ይሄን ስደተኞችን ጎበኙ የሚለው ወሬ ትልቅ መነጋገሪያ ሆኗል ዛሬ ደስ ይላል ያው
ፓፕ ፍራንሲስም ከዚህ በፊት ሲያደርጉ የነበሩትን እናስታውሳለን አይደለ? ህይወታቸው ከማለፉ በፊት ለዓለም ሰላም ምን ያክል ሲተጉ እንደነበር ብዙ መልእክቶችን ሲያስተላልፉ ነበር። በቅርቡ ነው አይደል የተሾሙት ደግሞ አሁን ሊዮ የ14ኛው የብፁዕ አቡነ ብርሃነ ኢየሱስን እንግዲህ የኃላፊነት መነሳት ጥያቄ የተቀበሉትና ከሰላም ጋር ተያይዞ ያው የሃይማኖት አባቶች የሚጠበቅባቸውም ነው ደግሞ ሲሰሩት የነበረ ነው እየሰሩትም ያለ ትልቅ ስራ ነው። እናመሰግናለን በዚህ አጋጣሚ። ያው መንፈሳዊ አባትነታቸው እኮ ይቀጥላል። እኛ ደግሞ የምናውቃቸው ማለት ከበፊት ጀምሮ እሳቸው ነው አይደል የምናውቃቸው አባት ሆነው የምናውቃቸው በተለይ ሲመጣ እሳቸው ነው ችግር ሲፈጠር ለዛ እንደ ሽምግልና ሲያቀርቡ ለሰላም ሲጸልዩ በጣም ብዙ እንግዲህ ይሄን ሁሉ አመታት አይናችን ላይ የነበሩ ጆሮአችን ላይ በጣም ትልቅ አባት ናቸው። ከዛ አንፃር እንግዲህ ከዚህ ቀደም በነበረው የኃላፊነት መልኩ ባይሆንም በሌላ መልኩ ለምእመኑ ያገለገሉ የሚቀጥሉ ነው የሚሆነው። ያው አንቺም እንዳልሽው አሁን አይ ቲንክ ወደ 76 አመታቸው ነው የሚሆነውና 75 አመት ሲሞላ ጡረታ መውጣቱ የጡረታ መጠየቁ የተለመደ ስለሆነ ለዚያ ነው። ታዲያስ አዲስ